ምክንያቱም ያው ይፈልጋል፣ ጓደኞቹ አግብተዋል ወልደዋልና እናትየው ባልና ሚስት ከሁለቱ ውጭ ሌላ ሰው ባይጨመረናለሁ። ሰላም ሰላም ኢትዮጵያውያን ተመልካቾች ያልኩኝ እንግዲህ መጀመሪያ ላይ ያያችሁትን ቪዲዮ አብረን የምንመለከት ይሆናል። እስከ መጨረሻ ድረስ በትዕግስት አብራችሁ እንድትቆዩና እንድታዳምጡ ቪዲዮዎችንም አብረን እንድንመለከት እላለሁኝ። ኮሜንቱን በመጻፍ ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ እንድታበረታቱኝ ስል በአክብሮት ጠይቃለሁ እና ወደ ቪዲዮዎች አብረን እንግባ። አብራችሁ እስቲ ቤተሰቦች ቪዲዮውን አብረን እንመለከትና ከዛ የሆነ ነገር እንላለን። ምን አለ ገና እንደተገናኘ ነው ልጅ እንደሚፈልግ ምክንያቱም ያው ይፈልጋል፣ ጓደኞቹ አግብተዋል ወልደዋል እና እናትየውም ደግሞ የእሱን ማየት ትፈልጋለች። ምን አለ ገና እኔ እኮ የኢትዮጵያ ወንዶች ግርም እና ግን እንትን የሚለኝ ነገር ምን እንደሆነ ታውቃላችሁ? ሁሉም አይደለም፣ በነገራችን ላይ ሁሉም ወንድ እንደዛ አይነት ነው ማለት አይደለም። ባለፈው ብያለሁ። የሆነ ጓደኛችሁ ስለወለደ ልጆች ስላለው ምናምን አንተ ደግሞ ስላልወለድክ ግን ፍላጎቱ ሳይኖር ልጅ ማሳደግ ልጅ አባት እንደሚፈልግ ሳታውቅ እና ራስ መተማመን ሳይኖር ሴት ወደ ሴት ህይወት ትመጣና ታስረግዛለህ። ከዛ በኋላስ እስኪ እሱንም አብረን እንመልከት። ቤተሰቦች አብረን እንመለከታለን ቪዲዮዎቹ ማለት ነው። እኔስ አንቺ አርግዘሽ ነበር? አግዣለሁኝ። ያው እኔ እርጉዝ ነኝ። ያው እናትየውም ታውቅ ነበረ። እናትየው ምንድነው? ከዛስ ምን ተፈጠረ ጋይስ? እሱንም አብረን የምናየው ይሆናል። ከዛስ ምን ተፈጠረ የሚለውን ማለት ነው። አረገዘች። ስታረግዝ ደግሞ ምን እንደተፈጠረ አብረን የምንመለከተው ይሆናል። አልነበራትም ማስተያየቷ ምናምን። ከዛ ያው አላቅም በእነሱ መሀል የተፈጠረውን ነገር አላቅም፣ ግን አልነበራትም ማስተያየቷ ምናምን። ከዛ ያው እኔ ግርም ድንቅ የሚሉኝ ነገር ምን ተሰጣላችሁ? ቆይ እኔ አሁን ለምሳሌ ማለት ነው እኔ ባለፈው ዕለት አንዲት ልጅ ማለት ነው፣ በነገራችን ላይ በዚሁ አጋጣሚ በዚህ እናንተን በኮሜንት ልትጽፉልኝ ፈልጋለሁ ማለት ነው። አንዲት ልጅ ማውቃታለሁ፣ በደንብ እንተዋወቃለን፣ ግን ይሄን ያህል ጓደኛዬ ምናምን አይደለችም እና ብዙ ነገር አወራን። ኢትዮጵያ ገብታ ነበረ እና ከአረብ ሀገር ነው ወደ ኢትዮጵያ የገባችው። ከዛ ገባች አገባች ምናምን። ከዛ እንዴት ነው ምን አለች መሰላችሁ? በቃ የራሴ ልብስ አለች። እኔ በእንደዚህ አይነት መልኩ ማለት መውረድ ያስጠላል። በእርግጥ ግን የራሴ ልብስ በቃ የሱ ለእህቱ እንደ ራሱ አድርጎ ነው የሚሰጣት፣ የሚስቱን ልብስ ማለት ነው። እና በቃ እኩል ነው የምንለብሰው ልብሴን። እኔ ደግሞ እንዴት ይሄንን ነገር ከዚህ በፊት አለች በቃ እኔ የምፈልገውን ነገር ሳለብስ ነው ያደግኩት። እናትና አባቴ ይሄን ያህል ሀብታም አልነበሩ ምናምን፣ የምፈልገውን ነገር አግኝቼ አይደለም ያደግኩት። እና እኔ ልብሴን ደግሞ በጣም ነው የምወደው፣ ማንም እንዲነካብኝ አልፈልግም ምናምን። እና ግን ባሌ ለእህቶቹ እንደራሱ እንደ እንትን ነው የሚያከፋፍልላቸው ምናምን አለችኝና እንደውም ሰውን እጠይቃለሁ ብዬ ረስቼው ነበርና ከዛ አለች ወደ አረብ ሀገር ራሱ ተመልሼ ስመጣ እንዳለ በቃ በጣም ወዳቸው ልብሶቼ ለእህቶቹ ለአክስቶቹ ልጆች ምናምን እንደዚህ ሰጠብኝ እና በጣም ተናደድኩኝ ምናምን አለችና እኔ እግዚአብሔርን በጣም ነው የሚገርመኝ እንደዚህ አይነት ሰዎች እንዴ ራሱ ያልገዛላትን ልብስ ለምን ስለሆነ ነው ለእህት ወንድሞቹ ምናምን የሚሰጥ? ምን ስለሆነ? እሱ ራሱ ቢገዛ ያንቺ የሆነ ነገር ያንቺ ነው፣ አንቺ በፍላጎትሽ ከሰጠሽው እንጂ ጌታን ምን አገባው? አንቺ ከፈለግሽ እቅደሽው ከፈለግሽ አቃጢው። እኔም በበኩሌ እንደዛ ነው የማስበው። እኔ ከፈለግኩኝ እኔ ነኝ አይደለ የልብሱ ባለቤት፣ እኔ ነኝ መጠየቅ ያለብኝ። የትኛው ልብስ እንፈልጋለሁ የትኛው ልብስ አልፈልግም፣ ሚስቱን መጠየቅ አለበት። እኔ እንደዛ ነው ያልኳት። እና አንዳንድ ሰዎች አንዳንድ ወንዶች ወይ ሚስቱ እህቶቻችሁን አግብታችሁ ኖሩ ባይዙ እና
በጣም ነው የምትገርመኝ እግዚአብሔርን እና በጣም ነው የተናደድኩት አለች። የራሴ ልብስ በጣም ወዳቸው ነው ያለበስኳቸው ልብሶች እንግዲህ ያው እኛ አረብ ሀገር ስንኖር ፎቶ ልንነሳበት እንችላለን ምናምን እንጂ ሴት ስንወጣ ነው የምንለብሰው ጋይስ። አንወጣም በአመት ወይ አንዴ ሁለቴ ሶስቴ ነው ብንወጣ ነው እና አንለብስም። እና ያንን ልብስ ደግሞ ኢትዮጵያ ገብተን የሆነ ጊዜ በቃ ፈጣሪ እድሜ ከሰጠን እንለብሳለን ብለን ነው እንጂ የምናስበው ማለት ነው። እና እሷ አይ ቲንክ ተጋብቶ ምናምን ነው ወደ አረብ ሀገር የመጣችውና ግን ያው ባሏ ስለሆነ ምናምን ልብሶቿ ምናምን ቤተሰቦቿ ጋር ሳይሆን ባሏ ቤቷ ጋር ነው የወሰደችው። እና ባልየው እንዳለ የእሷን ልብስ ለእያንዳንዱ ልጆቿ ለዘመዶቿ አከፋፈለባት ማለት ነው። እንዴት እንደተናደደች በቃ አሳዘነችኝ። ታውቃለህ እኔ ፐርሰናሊ እኔ ማርያምን እውነቴ ነው ራሴ ፈልጌ ያልሰጠሁት ነገር ኔቨር ማንም እናቴ እንኳን ለሌላ ሰው ልብሴ እንድሰጣል አልፈልግም። ማርያምን ነው የምላቸው። ምክንያቱም የራሴ የሆነ ነገር የራሴ ነው አይደለም። ባሌ የምትሉት ሰው ያው ባል አካልሽ ነው። ግን ያንቺ ሆነ እሱ አሁን ለምሳሌ ያንተን የእሱን ልብስ ወር ደግሞ የእሱን ጫማ ወስደህ ለሰው ስትሰጠው ደስ እንደማይለው እኔም ደስ አይለኝም። እና እንደዛ ብለሽ መናገር ነው ያለብሽ ምናምን ነው ያልኳት። አይደለም ሌላውንም ማለት ነው። እና ደግሞ ጋይስ እኔ ቅርብ ጊዜ ራሱ አንዲት ልጅ ምን አለችኝ፣ ዙፋን ልጅ ወይ ያልኳት እኔ አንቺ ማለት ልብስሽን ለሰው እንዳትሰጪ በቃ ካልፈለግሽው አቃጢው አለችኝ። እንዴ ለምን እንደዚህ ያልሽኝ ምናምን አልኳት። የራሴ ምክንያት አለኝ አለች። የራሴ ምክንያት አለኝ በአሁን ሰዓት ሰው በጣም ከብዷል አለች ማለት ነው። እና በጣም ነው የገረመኝ። እኔ ከዚህ በፊት የሆነች ልጅም እንደዚህ ስትል ሰምቼዋለሁ። ሊያይሾ ራሱ እኔ ልብሴን ለሰው አልሰጥም ስትል ሰምታችኋል ብዬ አስባለሁ። እና ለምንድን ነው ምናምን ብለን ስናስብ ያው የራሱ የምታውቁት ታውቁታላችሁ፣ የማታውቁት ደግሞ አታውቁ። እና ልብስ ለሰው ስትሰጡ መስጠት እንኳን የምትፈልገው ገዝታችሁ ስጦት እንጂ የራሳቸው የለበሳችሁትን ለሰው ባሰጡ ይሻላል። የማታውቁት ምስኪን አለ አይደለ ለነሱ ብንሰጥ ይሻላል ብዬ ነው የማስበው እኔ። ምክንያቱም በጣም ጊዜው በጣም ከፍቷል። ኤኒዌይስ ወደ ርዕሴ ስመለስ ያው የሰውየው እህት ማለት ነው በትዳራቸው ውስጥ ጣልቃ እንደገባች ነው እንግዲህ እየሰማን እያየን ያለ ነው ማለት ነው። ደግሜ ላዳምጠው አትወዳትም ነበር። እኔ እኮ ግርም ነው የሚሉኝ እውነት ባሌ ማለት ባሏ እስከወደዳ ድረስ። ለነገሩ ባል እኮ ነው ጋይስ እናንተን ሊያስከብራችሁ የሚገባ አይደለ? እኔ አሁን ለምሳሌ ባሌ ማገባው ሰው እህቱ እንደፈለገች እንድትናገረኝ እንዳትናገረኝ የሚያስከበር የሚችለው ባሌ ነው እንጂ እኔ እንደፈለኩኝ እሷን መናገር ከፈለኩኝ እና እኔ ድሮ ራሱ አውቃለሁ ጌታን አጎቶች ምናምን ማለት ነው የሆነ አላደረ በቃ የሆነ ነገር ሚስታቸው ምናምን ማንም እንድናገራቸው አይፈልጉም። እኛ ገባቸው እንጠነቀቃለን። የፈለግነውን ነገር አይናገርም። አይደለም ሌላው ነገር ማለት ነው። አይደለም እንደዚህ አይነት ነገር በህይወት ውስጥ ገብታለች የተወሰነልህ እህት እና መወሰንም ያለባት ደግሞ ወር ደግሞ ሳትበድልህ ማለት አንተ እስከወደድካት ድረስ አንተ ወደሃታል አይደለ? አንተ ከወደድካት ሚስትህ ምንም አይነት ነገር አንተ ላይ እንደዚህ እንደዚህ አድርገው ምናምን ልትልህ አይገባም። አንተ ነህ ገባህ? እሷ ስላለች አይደለም። እና እናቴን እንደዚህ አንቺ ባትመጭ ሁሉም ሰው ሁሉ ባለፈው አሁን በሰርግ ደግሶ በማግስቱ አባቷ የሞተ ልጅ ታስታውሳላችሁ። እና ታዲያ አንተ ስለመጣክ አንተ ወደኛ ስለተቀላቀልክ ነው አባቴ የሞተችው ሞተ ብላ ትዳር ይፈታል እንዴ? እና ጭንቅላታቸው ጭቃ የሆነ እስቲ አንዳንድ ወንዶች ማለት ነው ወንዶችም ሳይሆን ሴቶችም እንደዚህ አይነት ነገር አሁን ገደብ ሶምክ እንደዚህ የድሮ አስተሳሰብ ሰው ልጅ ሲኖርም እግዚአብሔር ኑር ያለውን ቀን ኑር ያለውን ይኖራል። ገባችሁ? ሞትም ካለን ደግሞ እንዴት እንደምንሞት አናውቅም። ኤኒዌይስ ቪዲዮውን እስቲ የመጨረሻውን አብረን እንመለከትና አንዲት እናት ቲክቶክ ላይ ነው ያገኘሁት ቪዲዮውን፣ እሱን አብረን የምንሰማው ይሆናል። ቤተሰቦቼ ናት ለእህቴ ነው እያልከኝ ያለው እና ለእህትክ ደግሞ እንዴት ነው ይነሷት? እየተግባባን አይደለም ሲጀመርኩ። እንዴት ነው እኔን ለምትጠላኝ ሴት እንዴት ነው አንስቼ ልጄ ነኪ ብዬ ስጭ የምለው? አሳድጊ ነው ግዳይ ነው ብዬ የምሰጠው? ማውቀው ነገር ናት እኮ ከወለደችው በኋላ ማለት ነው ወለደች። ልጇን ከወለደችው በኋላ አንቺ እንድታሳድጊ አልፈልግም ልጄን ለእህቴ ስጪ ይቷታል። እንግዲህ አሰፋቷል። እህቷ የእሱ እህት እሷን አትወዳትም።
ለማትወዱት ሰው እናንተን ለምትጠላ ሴት እንዴት ነው የወለዳችሁት ልጅ አምናችሁ ገለህ እንኳን እኮ የሆነ ወድቆ ነው የሞተው ብትላት እቺ እናት ምን ተስፋ አላት? ምንም ተስፋ የላትም። ግን ባልየው በጣም ተሳስተሃል። አይስዌር በጣም ማለት ነው። በጣም ታሳዝናለህ። እዚህ ጋር ማለት ነው አስረግጬ የምናገረው አንተን ነው። ከሁለቱ ሌላ ሰው ባይጨመረናል በቃ የሁለት ባልና ሚስቶች ሁለቱ ነገራቸውን ቢፈቱት ልጆቹን ባይጨመሩ፣ ጓደኛም ባይጨመሩ፣ ጎረቤትን ባይጨመሩ፣ የቤተክርስቲያን መሪዎችን ባይጨመሩበት በጣም ደስ ይለኛል። ለምን ብለህ ብትል ለአንድ ሰው ብታማክር ያ ሰው ለሚስቱ ከሚስቱ ደግሞ ለልጁ ይሄድና አትንገር ብዬ ብነግረው አትንገር ብሎ ነገረው ይሆናል እና ትዳርህ በጣም እንትን ይላል። እና እኔ ከካሳሁን ጋራ ሰዎች ያሉ ነገር ባልሰማ ለመናገር ከሆነ 12-13 ዓመት ዋጋን ከፍለን ነበረ። አይ ቲንክ ይመስለኛል ጋይስ፣ እኔ ሙሉውን አላዳመጥኩትኝ። ቲክቶክ ላይ ነው ያገኘሁት ቪዲዮን እና ለ12 ዓመታት ተፋቶ ድጋሜ ነው መሰለኝ የተጋቡት እና ሙሉ ኢንተርቪውን ከሰሙ አልሰማችሁ እናንተ ገብታችሁ ስሙትና ለምን ይሄን ቪዲዮ እንዳመጣው ታውቃላችሁ? ለዚች አሁን አብረን ያየነው ቪዲዮ እሷን በተመለከተ ነው። ምክንያቱም ሰው በመሀላችሁ በትዳራችሁ ውስጥ ሲገባ ፌር አይደለም። ምክንያቱም አይ ቲንክ ጋይስ ይሄ እነዚህ አሜሪካ ምናምን የሚኖሩ ሰዎች ማለት ነው በቃ ቤተሰቦቻቸውን ይሰማሉ። አንደኛ ደግሞ ቤተሰብ ከሱ እርዳታ ስለሚፈልጉ ማለት ነው። እቺ ያለችው እዚህ ጋር ያለችው ሴት ጌታ ነው እውነቴ ነው ማርያምን እና እዚህ ጋር ያለችው ሴት ልጅ ምናምን ሲኖር ለሷ ነው የሚላከው። ለሁለት ሰው ላይችል ይችላል። ገባችሁ? እና ብዙ ጊዜ እንደዚህ አሜሪካ ምናምን የሚኖሩ ሰዎች በጣም ኃይለኛ ችግር አለባቸው ማለት ማርያም እኔ ማቃቸው ሰዎች አሉና በጣም ነው እንትን የሚሉት። ይሄ ቤተሰብ ምናምን እንትን ነው በቃ አላ ለብር ብላ ነው ያፈቀረችው ምናምን እናንተም ሰምታችሁ ታውቃላችሁ ብዬ አስባለሁና ብዙ ጊዜ እንደዚህ አይነት ነገር እንሰማለን እና አሁንም እቺም ለዛ ነው የሚመስለኝ እንጂ ወንድሟን አታገባም። እኔ አሁን ለምሳሌ በጣም ነው ወንድሜን የምወደው ጌታ ወዷት ባላቸው ነገር ተዋዶ ተከባብሮ እንዲኖሩ ነው እንጂ የምፈልገው እንደዚህ እኔ እግዚአብሔር እነሱ ከወደደ እኔ አሁን ወንድሜ ታናሼ ነው ታናሼ ነው። ግን እኔ እንደፈለግኩ አይደለም እማዘው ማለት ሚስቱን አክብሬለት ነው ማድረግ ያለባቸውን ነገር ቁጭ ብዬ እነሱ አብራቸው እንትን እንድለው አድርጌ ምናምን ነው እንጂ ማኖር የምፈልገው እሷ ናት ያፋተች እሷ ናት እንዲያደርገችው መባል አልፈልግም። በጣም ነውር ነው። እግዚአብሔርም አይወድም ጋይስ። እና በሰው ህይወት ውስጥ ጣልቃ አትግቡ። ማርያምን ደስ አይልም። በቃ ደስ አይልም። በሰው ህይወት ውስጥ ጣልቃ የምትገቡ ሰይጣን ናችሁ እናንተ። ይደብራል። አይስዌር በጣም ነው የሚደብረው። እና ያው እንግዲህ ይሄ ቪዲዮ እንዳያስተማራችሁ ተስፋ አድርጋለሁ። ደግሞ መጨረሻ ላይ በጣም የሚያሳዝን ቪዲዮ ውስጥ አብረን እንመልከት። ባለፈው ዕለታችን ልጅ አቅርቢያት ነበረ እና ቪዲዮን አብረን ተመልክተናል ባለፈው። እና አሁንም እንግዲህ እስቲ ቪዲዮን አብረን የምንመለከተው ይሆናል። እና ወንዶች ፕሊዝ መስማት ያለባችሁን ሰው ምረጡ። ገባችሁ? ሰው ላይ ግፋት እውነት ያልመሰላችሁ ሰዎች እነዚህ ልጆቼ ናቸው። ከሱ ነው የወለድኳቸው ሶስቱም ልጆቼ። አንዱ 4 ዓመት ከ5 ወር ነው። 2 ዓመቷ የ10 ወሩ ነው። እና ጋይስ በቃ ምንም ማድረግ አልቻልኩም ማለት ነውና የሚረከብ ድርጅት ከተገኘ 3 ልጅ ሳይለያይ የሚያሳድግ ይውሰድልኝ፣ ንገሩኝ። ምክንያቱም ከዚህ በፊት እሱ ነበር በፍርድ ቤት ተፈርዶልኝ 10,000 ተቆራጭ ለ3 ልጅ ይሰጠኝ ነበረ። አሁን ከሀገር ወጥቷል። ደረቅ ጡት እያጠባው ነው ያለሁት ማለት ነው ጋይስ። የምር ደረቅ ጡቴን እያጠባው ነው ያለሁት። ዳቦ መግዣ ሁሉ ብር እስከማጣ ድረስ ነው የደረስኩትና በቃ አድርሱልኝ። ለመንግስት አካል ላለ ሰው ሁሉ አድርሱልኝ። በቃ አልቻልኩም። ከአቅሜ በላይ ነው።
3 ልጅ ተከታታይ ይዤ ነው ያለው። ትልቁ ልጅ ትምህርት ቤት ሊገባ አልቻለም እና ለሚረከበኝ አካል ይሰጣለሁ። እና ቤተሰቦች ቪዲዮን አብረን እንደተመለከትን ነው። በጣም ነው የሚያሳዝነው እና ደረቅ ጡት ነው ማጠባው እና የሚረከበኝ ድርጅት ካገኘው 3ቱንም አንድ ላይ የሚያሳድግ ለድርጅት አስረክባለሁ እያለች ነው እህታችን ጋይስ። እና በጣም ያሳዝናል ማርያምን። ሴት ልጅ መከራ ግን ማርያም ሲያሳዝን ታሳዝን።